ያለችው ማን ስሙ አላውቃትም። ስማኝ የነሱ አይዲያ ነው። እሺ የኛ ልጆች ላይ ነው የመጣው። ስለዚህ ምንም ነገር አይፈጠርም፣ ምንም ነገርም አይሆንም። እነሱ የእውነት ልንገራችሁ እስኪ አንጃጃልና የእውነት ሀይሚና ቡርኬ ቢለያዩ ያን እንደዛ የሚለቃቀሱት ልጆች ብዙ ህይወት አሳልፈው አብረው እንደዚሁ በቀላሉ አንድ እንባ እንኳን ጠብሳ ታደርግ እሱ አንድ እንባ እንኳን ጠብሳ ያደርግ ይሸኛኛሉ ብላችሁ ታስባላችሁ? እኛ እንኳን ከሩቁ ስንሆን ምን ያህል ነው እያመመን ያለው ልባችን። እንኳን እነሱ አብረው ኖሮ ሲላፉ ያ ሁሉ ፍቅር እንዴ! አንጃጃላ በውስጥ የምታለቅሱት ልጆች ማለት ነው። አላስገባችሁም። እኔ ጾም ላይ ስለሆንኩኝ ሰው ማስገባት አልፈልግም። ላስረዳችሁ ብቻ ነው ፈልገው እግዚአብሔርን ብዙ ልጆች ሰው በውስጥ ስለጋፉልኝ ነው የመጣሁት እና ምንም ነገር አይፈጠርም። አሰን ፓስፖርቱን ወሰደባት። ገና ከዚሁ ፓስፖርቱን ወስዶባታል እሱ። አሁን እሷ ጋር የለም እኮ ፓስፖርቱ። ትናንትና ፓስፖርት ወስዳ አንቺስ እንኳን ወደዚህ ሰው ጋር ስትመጪ እንኳን ሌላ ሀገር ብትሄጂ እሷ መዳም ቤት አይደለም የምትሄጂው። መዳም ቤት ስትመጪ አንቺ ስንት ውጣ ውረድ ነው የከፈልሽበት? ዛሬ ትናንትና ፓስፖርት ተወስዶ ዛሬ ሐዋሳ ከሆነ ሊሆን ይችላል ትኬት ብቻ የሚቆረጥበት የእግር መንገድ ዘመድ ጋር ማለት ነው። ሐዋሳ ራሱ ዛሬ ተቆርጦ ለነገር የሚደርስ አይመስለኝም በእርግጥ ሄጄበት ስለማላውቅ። ስለዚህ ወዶቼ ምንም ነገር አይፈጠርም። ምንም ነገር የለም። ውሸት ነው። ስራና ስራ ብቻ ነው። መስራት ስላለባቸው ብቻ ነው እየሰሩ ያሉት። ትንሽ ዶላር ጨምሯል። ለዛ ነው ደግሞ ድንገራችሁ ብዬ የማታውቁት ካላችሁ እና ምንም አይፈጠርም። ይቅርታ አድርጉልኝ ለማላስገባችሁ አላስገባችሁ። ትንሽ እንትን ያሉ ልጆች አሉና ሀሳችሁ የክርስትና እምነት ተከታዮች በሙሉ ሌላ ሀገር ላይ ሙሉ ለሙሉ መጾም አይቻልም። ምግብ የተመካከለ ስለሆነ ከእንትን ከወተት ወይ ከሆነ ነገር ነው የሚሰራው የሰው ሀገር ምግብ ማለት ነው። ስለዚህ የሚሄደው አይመስለኝም ለሁለት ሲጀመር ሰው ሀገር አሁን አይሄድም ጾም ውስጥ ከሄዱም ደግሞ ሁለቱ ነው የሚሄዱት። መንጫጫት እኮ ትቻለሁ ነው በሚረዳኝ መንገድ ነግራችኋለሁ። ምስጢር የነገረኝን ሰው አልነግራችሁም፣ ግን ድጋዋ እንደሆነ የሚያውቃለሁ። ድሮ ገነት እንደዚህ አልነበረችም። ይሄ ትጮህ ነበር ከእናንተ ጋር። አንዳንዴም ጭንቅላታችንን ማሰራት ነው እነሱ እንደሚያሰሩት የኔዎች ምንም ነገር አይፈጠርም። እሺ ተረጋጉ ነው ያልሽኝ። አሁን ቲቲ የኔን ያልሽው አባቴ ያላላ ምን ወቆቹ ቀን ጨቆር ይችላል በእርግጥ ስራው ማለት ነው። ግን ደግሞ መቼም አይለያዩ መቼም አይለያት አለባቸው። እነሱ እኮ ርቀት ድራማ የማይሰሩት ለኛ እየተጠነቀቁ ነው እስከዛሬ ታውቃላችሁ አይደለም? ኦዲየንስ ስላላቸው። ግን ደግሞ አሁን ደግሞ ግዴታ የሚፈልጉትን አላማ ቶሎ ለማሳካት ከፈለጉ መስማት እንትን መስራት አለባቸው። የሰውን እንትን ወደ ኋላ የሚጎትታቸውን ነገር ማዳመጥ የለባቸውም። ግዴታ መስራት አለባቸው። ካስተፋን እኮ እኛም እኮ የመዳሜ ሽንት ቤት ካላጠን ብር ይሰጠናል እንዴ? አይሰጠንም። እነሱ ምሳጋ እጥብ አለባቸው፣ ቤት ኪራይ አለባቸው። ታውቃላችሁ ነዳጅ ውድ ነው። የቤት ወጪ እንደምታውቁት ነው። ከተማ ላይ
ይከብዳል። ካልሰሩ ደግሞ ከየትም መምጣት አይችልም። ዶላር እኮ በወር ነው እንጂ የምቆጥርላቸው በቪዲዮ እኮ አይደለም። ይህን ታውቃላችሁ። በቪዲዮ አይደለም፣ አንድ ቪዲዮ በሰሩት አይደለም። በወር የገቢያቸውን በወር በዶላር ነው 10,000 ምን 5,000 ምን በቃ እንደዛ ነው ካሽ የሚከፍላቸው እንጂ በአንዱ ቪዲዮ ይሄን ያህል ቪው ያለሽና ይሄን ያህል ይከፈልሻል አይደለም። ይሄንን ነው እና ተረጋጉ። ምንም ነገር አይፈጠርም። ነገር ሀሰን ፓስፖርቱ እንደተቆባት እንደዛ ነው ወይም ደግሞ እንድትይ አሁን እውነት ስታስቡ እስቲ እናስብነት የሆነ ቪዲዮ አይታችሁ ከሆነ ያሰን ተቆራርጦ የሱ ሰብስክራይብም አይደለም ማለት ነው። ያን ብሩኬን የሸኘ ጊዜ ነው ከሱ ሰብስክራይብ መንስቼ እሱን ቪዲዮ ያስጠላኝ፣ እሱ ልጅ ምን ያስጠላኝ። የሆነ ቪዲዮ ተቆራርጦ ነው ያየሁት። ምንድን ነው ያየሁት? ብሩኬን ታምኛለሁ መኪና ሸጣ አስታምኝ ነው መሰለኝ። ብሩኬን ምንድን ያለው በቃ ግዴታ መጠቀም አለብህ ምናምን እንደዛ የሚሆንለትን ልጅ የእውነት አሳልፎ ፍቅረኛውን እሱ አይኑ እያየ መሀላቸው ገብቶ ገብቶ እንደዚህ በዚህ ልክ ይልክበታል ብላችሁ ግን ይልካል። ያኔ እንዳደረገው ከሆነ ማለት ነው። ግን ደግሞ አሁን ትንሽ ልቦና በስቷል መሰለኝ። በቅርቡ 2 ቀን እንደዛ ምናምን ያውቃል። ግን ሰሞኑን አያውቅም ነበር ብሩኬ እና ምንም ነገር አታስቡ ሽቶች። ልጁ ነገር ተፈጽሟል። ያያቸው ብላችሁ ነው የምታምኑት። የልጁ የጻኑ የሱ እንዳልሆነ ቁርጡ ታውቋል አይደለ? ያን እንኳን ልጁ የሱ ነው ተብሎ ያ ሁሉ ወራቶች ሲኬድበት ያልተለየችው ልጅ ዛሬ የሱ ባልሆነው ልጅ እዛም ያን ያ ሁሉ ስድብ እያለ ያ ሁሉ ከዛች አንድ አፍሳላት የምትባለው ልጅ ራሱ ካያመጣ ጊዜ የሚሰዳደቡ ስድብ ያንን እንኳን ያለፉት ሰዎች ዛሬ የሚጨበጥ ነገር ባሌለ ነገር ይለያያሉ ብላችሁ ታስባላችሁ? ስታስቡት እናንተ የምታለቅሱት ቅድም በስተ ላይ ስታለቅሱ ሰምቼ ነው። እስቲ የእውነት እስቲ እናንተ ዞር በሉና አስቡት። ያን ያልተለያዩ ልጆች ዛሬ ይለያያሉ ብላችሁ ግን በዚሁ መሀል ደግሞ እናንተን እየፈተናችሁ ናችሁ። እየፈተናችሁ አያችሁ አይደል? ዛሬ የተናገረውን ተናገረውን ሰምታችኋል። በዚህ መሀል እንድታስተምሪኝ ገኛለሁ። ብዙ ነገር ተምሬያለሁ። ቤተሰብ መግባት የሌለበትን መሀል አስገብታችሁ ቤተሰብ ስትዘቀዝቁ ነበረ። እኔም ከዚህም ፊትም ተናግሬ ነበረ። ስለዚህ እነሱ ላይ ይለያዩ፣ እናንተ ትዝብት ወሰዳችሁ። የምትወዷቸውም ማትወዷቸውም ተመዘናችሁ። ሴጣን ሰውን ማማለያየትን የሚወደው ሰው ልጅ እንዴት እግዚአብሔርም ሰው እንዴት ሰውን እንዲለይ ያደርጋል? በጣም የምትገርሙት። ስለዚህ እናትዬ የትም አትሄድም። ነገ ፓስፖርቱን ሀሰን ወስዷል ብለው ይመጣሉ። በከቦሌ ገብታ ፓስፖርቱን ልሰጥ ስል ፓስፖርቴን አጣው ብላ መግቢያ ሰርታ ትመጣለች። ወይዘሪት ማርክ እዛ ሄዶ ወረቀት ጠፋችብኝ አይደል የሆነ ቦታ ላይ ሆኖ የቀረጸ ሀይሚም እንደዛ ብላ ትመጣለች። አይዟችሁ እና ደህና ደሩልኝ። ወዳችኋለሁ፣ ክብራችኋለሁ። እቺ ነው